ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ ሐሙስ መጋቢት 4 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ፌደራል መንግስቱ ጣልቃ ይግባ ማለት ጦር ያዝምት ማለት ሳይሆን ጦርነትን እንዲያስቀር መሆኑን አቶ ጌታቸው ረዳ መናገራቸውን በክልሉ መፈንቅለ መንግስት እየተፈጸመ መሆኑን የተናገሩት አቶ ጌታቸው ይህንን ድርጊት የሚያከናውኑ አካላት የርዕሰ መስተዳድርነት ስልጣንን ለመቀበል ከፌደራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸውን መናገራቸውን እንዲሁም ደግሞ በኢትዮጵያና ኤርትራ መካከል ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአሜሪካና አውሮፓ ዲፕሎማቶች ማሳሰባቸውን ጨምሮ ሌሎች መረጃዎችን ይዘናላችሁ ቀርበናል። አብራችሁን ቆዩ። ፌደራል መንግስቱ ጣልቃ ይግባ ማለት ጦር ያዝምት ማለት ሳይሆን ጦርነትን እንዲያስቀር መሆኑን አቶ ጌታቸው ረዳ ተናገሩ። መፈንቅለ መንግስት ታውጆብኛል ያለው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በአሁኑ ወቅት በትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ አካላት እንዳሉ ጠቅሰው ከዚህም መካከል አንዱ የኤርትራ መንግስት እንደሆነ አውቃለሁ ብለዋል። አቶ ጌታቸው ረዳ ዛሬ ሐሙስ መጋቢት 4 ቀን 2017 ዓ.ም በአዲስ አበባ ሸራተን አዲስ ሆቴል በሰጡት ጋዜጣዊ መግለጫ በትግራይ ውስጥ ያንዣበበው ጦርነት አደገኛ መሆኑን ለሰዓታት ባደረጉት ንግግር አስጠንቅቀዋል። በአሁኑ ወቅት በትግራይ ክልል ውስጥ የተፈጠረው አለመረጋጋት የህግ ተቀባይነት ያጣ አንድ የህወሓት አንጃ ጉባኤ አድርጋለሁ ስላለ ደጋፊ ናቸው የሚሏቸውን የተወሰኑ ከፍተኛ መኮንኖች በመያዝ እየሰራቸው ያላቸው ስራዎች ምክንያት የተከሰተ መሆኑን ገልጸዋል። ይህንን ስርዓት ለማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳድሩ ያለውን አቅም መጠቀም የሚያስችል እድል እየተነፈገ መምጣቱንም አቶ ጌታቸው በመግለጫቸው ተናግረዋል። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ጉባኤ አድርገ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳድሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። በዚህ ሰዓት የፌደራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ ይያልን አይደለም። በነገራችን ላይ አሁን እያደረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌደራል መንግስት እኔ ለጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ በላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑን ንግጠም ብለ መሟገት አይደለም። ግን ንግጠም ይያለ ይፎከር ያለ ኃይልን አደብ ለማስገዛት ፌደራል መንግስቱ መግለጫ መስጠትም ሌሎች ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ምክንያቱም የጊዜያዊ አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው። በክልሉ መፈንቅለ መንግስት እየተፈጸመ መሆኑን የተናገሩት አቶ ጌታቸው ይህንን ድርጊት የሚያከናውኑ አካላት የርዕሰ መስተዳድርነት ስልጣንን ለመቀበል ከፌደራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸውን ተናግረዋል። አቶ ጌታቸው የወረዳ ማህተም፣ የቀበሌ ማህተም፣ የከተሞች ከንቲባዎችን ማህተም እየለቀሙ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል ሲሉም ተደምጠዋል። ፌደራል መንግስት ጦርነት አቮይድ ለማድረግ ትግራይ ውስጥ ሌላ የጦርነት አዙሪት ውስጥ እንዳንገባ ለማድረግ ምክንያቱም ትግራይ ውስጥ የሚፈጠር ጦርነት ሌሎችን ይጋብዛል ብቻ ሳይሆን ሌሎች ጥላቶችን ይጋብዛል ብቻ ሳይሆን ራሱን ችሎ ኢትዮጵያን ለማተራመስ በቂ አቅምም ስላለው ኢትዮጵያን ሰላም ለማስጠበቅ ፈቃደኛ የሆነ መንግስት በምንም መልኩ እንደዚህ አይነቱ ክራይሲስ አሁን ባለበት ሁኔታ እንዲቀጥል ወይ ከዚህ በባሰ ደረጃ እንዲያሽቆለቆል መፍቀድ ስለሌለበት ይሄ የፌደራል መንግስቱ የራሱ ኃላፊነት ነው ለሆነና የኔ ፍላጎት ጦርነት ማስወገድ ነው። ሌላ ጦርነት ማካሄድ ሳይሆን ጦርነትን ለማስወገድ የሚያስችሉ ሁሉም አስፈላጊ እርምጃዎች መወሰድ አለባቸው የሚል እምነት አለን። በእኔ እምነት
የፌደራል መንግስቱ ምናልባት በዚህ ጉዳይ ለመወያየት ነው ወደዚህ የመጣሁት። ጦርነት ማስቀረት ዋናው ጉዳያቸው እንደሆነ በመጥቀስ የፌደራል መንግስቱ ጣልቃ እንዲገባ መጠየቅ አይገባም ያሉት አቶ ጌታቸው ችግሩ አሳሳቢ ስለሆነ ለመወያየት ወደ አዲስ አበባ መምጣታቸውንም ተናግረዋል። ለምንድን ነው ፌደራል መንግስቱን ብዙ ጊዜ የምንወቅሰው? ሲባል ፌደራል መንግስት ባጠፋው ደረጃ መውቀስ ነውር አለው ብዬ አላስብም። እኔ ስራዬ ከፌደራል መንግስቱ ጋር በየጊዜው እየተገናኙ እነዚህ ችግሮች እንዲፈቱ ማድረግ ነው እንደ ጊዜያዊ አስተዳደር ፕሬዝዳንት። በዚህ እኔ መሪ በሆንኩበት ፓርቲ ውስጥ ያለ የተምታታ አስተሳሰብ ግን ፈለግነውም አልፈለግነውም ፓርትነርህ ከሆነው የፌደራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው። አሁን ጊዜያዊ አስተዳደር ለመምራት ነው ሽኩቻ ያለው ባይዞ 3-4 ሰው አለ እኔ ልሁን የሚል አሁን ይመጡ ይሆናል እንትን ስለማላቅ እኔ አሁን የተፈጠረችው ሰላም ተፈጥራ የነበረችው ሰላም መረበሽ ስለጀመረች ይቹ እንድትጠበቅ ወደ ሌላ ጦርነት እንዳንገባ እንረባረብ ፌደራል መንግስት የሚያግዘን ነው ያለው ስልጣኔን አጥቆይልኝ አስጠብቅልኝ የሚል አጀንዳ ውስጥ አይደለም ያለው። እዚህ ጉዳይ ውስጥ የሚገባ ኃይል ፕሪቶሪያ ያልተፈጸመም ብሎ ይላል። ስለዚህ ፌደራል መንግስቱ ጋር ግንኙነት ማድረግ ሳይቀር ራሱ ግንኙነት እያደረገም ጭምር ማለት ነው። እኔ አንድ ሳቀቃለሁ ጠቅላይ ሚኒስትሩ ጋር ሄጄ የነጋዴ ኢሹ የገበሬ ኢሹ ሄጄ መሞገት በሚገባኝ ሰዓት አይ ትግራይን ጥቅም አሳልፎ ሰጠ እንዳልባል እንደዚህ አይነቱ አምታችነት እኔም ጭምር የገባሁበት አምታችነት ነው የትግራይ ህዝብ ለአደጋ ይዳርጋል። ትግራይ አገር እንድትሆን መፈለግ በራሱ ችግር ባይኖረውም አሁን ያለውን እውነታ መቀበል ግን ጨዋነት ነው ያሉት አቶ ጌታቸው ትግራይ አሁንም የኢትዮጵያ አካል ናት ሲሉ ገልጸዋል። ከፌደራል መንግስት ጋር መነጋገር እንደ ባንዳ ነው የሚያስፈርጀው ያሉት አቶ ጌታቸው በጦርነቱ ወቅት እንደነበረው አይነት እልህ የተቀላቀሉባቸው አይነት ንግግሮችን መናገር አሁንም ድረስ ከኔ ይጠበቃል ሲሉ የኔን ቦታ መያዝ የሚፈልገው አካል ግን ከፌደራል መንግስት ጋር ከኔ በላይ ግንኙነት አለው ብለዋል። በኢትዮጵያና ኤርትራ መካከል ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአሜሪካና አውሮፓ ዲፕሎማቶች አሳሰቡ። በጆ ባይደን አስተዳደር የአፍሪካ ቀንድ ምክትል ልዩ መልእክተኛ የነበሩት ፓይተን ኖፎና የቀድሞ የአውሮፓ ህብረት የምስራቅ አፍሪካ ልዩ ተወካይና በአሁኑ ወቅት የቀይ ባህር የጥናት ማዕከል ሊቀመንበር የሆኑት አሌክሳንደር ሮንዶስ በኢትዮጵያና በኤርትራ መካከል የሚታየውን ውጥረት አስመልክተው ፎሬን ፖሊሲ መጽሔት ላይ ሀሳባቸውን አስፍረዋል። ዓለም በሰፊ አህጉራዊና ዓለም አቀፋዊ ስርዓት አልበኝነት እየተናጠች በምትገኝበት በዚህ ወቅት በትግራይ ያለው የፖለቲካና የጸጥታ ሁኔታ መበላሸት በኢትዮጵያና ኤርትራ መካከል ጦርነትን ሊያስከትል እንደሚችል ዲፕሎማቶቹ አሳስበዋል። በአካባቢው ያለው ሁኔታ የሱዳንን ጨምሮ በአካባቢው ያሉ ጦርነትና ግጭቶችን በማባባስ እንዲሁም ደግሞ ተጨማሪ አለመረጋጋት እንዲፈጠር በማድረግ ዓለም አቀፍ ሰደድ እሳት ሊፈጥር ይችላል ሲሉ ዲፕሎማቶቹ ተናግረዋል። በባህረ ሰላጤው ሀገራት ቀይ ባህርን ለመቆጣጠር የሚደረገው ፉክክር በአፍሪካ ቀንድ ሁኔታዎች ላይ የራሱን የሆነ ተጽዕኖ ሊያሳርፍ ይችላል ያሉት ዲፕሎማቶቹ በአዲስ አበባና አስመራ መካከል ያለው አለመተማመንና ጥርጣሬ ሰፍኗል። በመሆኑም በትግራይ በሚገኘው ክፍፍል የሚፈጠረው የእርስ በርስ ግጭት ሆኖ በኤርትራና በኢትዮጵያ መካከልም የሚከሰት ጦርነት በአካባቢው ብቻ ተወስኖ እንደማይቀር ዲፕሎማቶቹ አስጠንቅቀዋል። በኢትዮጵያና በኤርትራ መካከል ያለው ፍጥጫ ወደ ጦርነት የሚያድግ ከሆነም ሰሜን ምስራቅ አፍሪካንና በጂኦፖለቲካዊ ጠቀሜታ ወሳኝ የሆነውን ቀይ ባህር ላይም ችግር ሊጋርጥ ይችላል ሲሉ ለፎሬን ፖሊሲ መናገራቸውን በመጥቀስ አላይን ዘግቧል። በአካባቢውና ባህሩ ላይ ፍላጎት ያላቸው የባህረ ሰላጤው ሀገራትና አሜሪካ ይህ ከመሆኑ በፊት ጣልቃ በመግባት ፍጥጫው የሚበርድበትን መንገድ እንዲፈልጉ ዲፕሎማቶቹ አሳስበዋል። አሜሪካ የአውሮፓ ህብረትና 23 የአውሮፓ ሀገራት የፕሪቶሪያው ስምምነት እንዳይፈርስ አሳሰቡ። አቶ ጌታቸው ረዳ በትግራይ እያሽቆለቆለ የመጣውን ሁኔታ መቀልበስ በሚቻልበት ዙሪያ በኢትዮጵያ ከአሜሪካ፣ ብሪታንያ፣ ጣሊያን፣ ፈረንሳይ፣ ጀርመንና አውሮፓ ህብረት አምባሳደሮች ጋር መወያየታቸውን አስታውቀዋል። አቶ ጌታቸው ውይይቱ በትግራይ ጦርነት እንዳይቀሰቀስ ማድረግን በተመለከተ መሆኑን
በኤክስ ገጻቸው ላይ ገልጸዋል። በትግራይ ዳግም ጦርነት ከተቀሰቀሰ ስውርና አፍራሽ ዓላማ ያላቸው በርካታ የቀጠናው ኃይሎች ሊገቡበት የሚችሉበት እድል እንዳለ አቶ ጌታቸው አስረድተዋል። የክልሉን ሁኔታ በተመለከተም የአሜሪካ፣ የዩናይትድ ኪንግደም፣ የኒውዚላንድ፣ የጃፓን፣ የኖርዌይ፣ የቤልጂየም፣ የቡልጋሪያ፣ የቼክ ሪፐብሊክ፣ የዴንማርክ፣ ጀርመን፣ አየርላንድ፣ ግሪክ፣ ስፔን፣ ፈረንሳይ፣ ጣሊያን፣ ሉክስበርግ፣ ሃንጋሪ፣ ኔዘርላንድስ፣ ኦስትሪያ፣ ፖርቱጋል፣ ሮማኒያ፣ ስሎቫኒያ፣ ፊንላንድ፣ ስዊድን ኤምባሲዎችና የአውሮፓ ህብረት ልዑክ በኢትዮጵያ የጋራ መግለጫ አውጥተዋል። ሀገራቱ በዚህ መግለጫቸው በሰሜን ኢትዮጵያ እየተባባሰ ያለውን ውጥረትም በትኩረት እየተከታተሉ እንደሚገኙ ነው የገለጹት። በመግለጫውም ወደ ሁከት፣ ግጭት፣ ጦርነት መመለስ እንደማይገባም አስገንዝበዋል። የሚመለከታቸው አካላት አስቸኳይ ውይይት በማድረግም ውጥረቱን በማርገብ ስምምነቱን እንዲጠብቁ አሳስበዋል። የክልሉን ሁኔታ በተመለከተ መግለጫ የሰጡት በክልሉ የሚንቀሳቀሱ ፓርቲዎቹ በበኩላቸው የክልሉ ጊዜያዊ አስተዳደርን ለማፍረስ የሚደረገውን እንቅስቃሴ ተቃውመዋል። አረና ትግራይ፣ የትግራይ ነጻነት ፓርቲና ባይቶና የትግራይ ጊዜያዊ አስተዳደር መዋቅሮችን በማፍረስ በመፈንቅለ መንግስት ስልጣን ለመንጠቅ የሚደረገው እንቅስቃሴ ከኤርትራ መንግስት ጋር በመናበብ የሚፈጸም ነው በማለት በጋራ ባወጡት መግለጫ በደብረ ጽዮን ገብረ ሚካኤል የሚመራውን የህወሓት ቡድን ከሰዋል። ይህንኑ ክስ ያልተቀበለው በዶክተር ደብረ ጽዮን የሚመራው የህወሓት ቡድን በበኩሉ የትግራይ ጊዜያዊ አስተዳደር የፌዴራል መንግስትና የዓለም አቀፉ ማህበረሰብ በትግራይ ጉዳይ ላይ ጣልቃ እንዲገባ ያቀረበውን ጥሪ ተቃውሟል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። በቀነኒ አዱኛ ሞት ተጠርጥሮ ፍርድ ቤት የቀረበው ድምጻዊ አንዱዓለም ጎሳ 13 ቀናት በማረሚያ ቤት እንዲቆይ መወሰኑን ታላቁ የጎዳና ላይ ኢፍጣርና የቁርአን ውድድር በመጪው እሁድ እንደሚካሄድ መገለጹን እንዲሁም ደግሞ የሊቢያ መንግስት በሀገሪቱ የሚገኙ ስደተኞችን ማፈስ መጀመሩን መገለጹን ጨምሮ ሌሎች የውጭ ዜናዎችን ያስበለጠ ይዟል። ተከታትለን እንመለስ። በቀነኒ አዱኛ ሞት ተጠርጥሮ ፍርድ ቤት የቀረበው ድምጻዊ አንዱዓለም ጎሳ 13 ቀናት በማረሚያ ቤት እንዲቆይ ተወሰነ። ድምጻዊ አንዱዓለም ጎሳ በእጩኛው ቀነኒ አዱኛ ሞት ተጠርጥሮ ከታሰረ ከ2 ቀናት በኋላ ፍርድ ቤት መቅረቡን ጠበቃው ተናግሯል። ፖሊስ እስካሁን አሻራ ማንሳቱን፣ አስክሬኑን ወደ ሆስፒታል በመላክ የአስክሬን ምርመራ ማድረጉን ገልጾ የሰው ማስረጃዎችን በማሰባሰብ ላይ እንደሚገኝ ተናግሯል። አሁን ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎች ምስክርነት ለመስጠትና የአስክሬን ምርመራው እስኪመጣ ድረስ ለማጣራት 14 ቀናት ያስፈልገኛል ብሏል። የድምጻዊ አንዱዓለም ጠበቃ በበኩሉ የዋስ መብት ይሰጥ ብሎ ቢጠይቅም ፍርድ ቤቱ የአስክሬን ምርመራ እስኪደርስ በማለት 13 ቀናት ድምጻዊው በማረሚያ ቤት እንዲቆይ መወሰኑን ለቢቢሲ አፋን ኦሮሞ ተናግሯል። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንጻ ላይ ነዋሪ የነበረችው ሟች ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ህይወቷ ማለፏ ይታወሳል። የወጣቷ ቀነኒ አዱኛ ስርዓተ ቀብር ትላንትና በአዲስ አበባ በመንበረ ጸባዖት ቅድስት ስላሴ ካቴድራል መፈጸሙ ይታወሳል። ታላቁ የጎዳና ላይ ኢፍጣርና የቁርአን ውድድር በመጪው እሁድ እንደሚካሄድ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሀገር አቀፍ የቁርአን ውድድርና ታላቅ የጎዳና ላይ ኢፍጣር ስነ ስርዓት በመጪው እሁድ መጋቢት 7 ቀን 2017 ዓ.ም በአዲስ አበባ እንደሚካሄድ አስታውቋል። ቁርአን የእውቀትና የሰላም ምንጭ በሚል መሪ ሀሳብ ሀገር አቀፍ የቁርአን ውድድር የማጣሪያ መድረክ በአዲስ አበባ ተካሂዷል። በረመዳን ወር እንዲሁም የቁርአን ውድድር ይደረግ የነበረው በውጭ ሀገራት መሆኑን የጠቀሱት ሀጂ ኢብራሂም ቱፋ ለቁርአን ከፍተኛ ቦታ በመስጠት ጠቅላይ ምክር ቤቱ በውጭ የሚታወቀውን የረመዳን ወር የቁርአን ውድድር በሀገራችን እንዲዘጋጅ ማድረግ መቻሉን አንስተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽሕፈት ቤት ኃላፊ ኡስታዝ አቡበከር አህመድ በዚህ ወቅት እንዳሉት ቁርአን በሁሉም መስክ የሰዎችን ሕይወት በቀና መንገድ በመምራት ለማህበረሰብ ከፍታ መሰረት መሆን መቻሉን ጠቅሰዋል። በዚህ አግባብ ውድድሩ ይህን የቁርአን ክብርና ከፍታ ለመግለጥ የተዘጋጀ መሆኑን የተናገሩት ውድድሩ ቁርአንን በልባቸው የተሸከሙ ሀፊዝ ወጣቶችን ለማበረታታት እንዲሁም ቀጣይ ተተኪ ትውልድን ለማፍራት ያለመ ነው ብለዋል። ሀገር አቀፍ ውድድሩን በቀጣይ እሁድ መጋቢት 7 ቀን 2017 ዓ.ም በአዲስ አበባ መስቀል አደባባይ እንደሚካሄድ አመልክተዋል። በዚሁ ቀን በርካታ አማኞች የሚታደሙበት ታላቅ የጎዳና ላይ ኢፍጣር ስነ ስርዓት ከኢፍጣር እስከ ቁርአን በሚል መሪ ሀሳብ እንደሚከናወን ጠቁመው ህዝበ ሙስሊሙ በሁለቱ ታላላቅ መርሃ ግብሮች ላይ እንዲሳተፍ ጥሪ አቅርበዋል።
የሊቢያ መንግስት በሀገሪቱ የሚገኙ ስደተኞችን ማፈስ መጀመሩ ተገለጸ። ከትላንትና ጀምሮ የሊቢያ መንግስት በሀገሪቱ ዋና ከተማ ትሪፖሊ የሚገኙ አፍሪካውያን ስደተኞችና ጥገኝነት ጥያቄዎች ላይ አፈሳ መጀመሩ ተገልጿል። በጎዳና ላይ በሚዘዋወሩ ስደተኞች ተጀምሯል በተባለው በዚህ ዘመቻ ኢትዮጵያውያን፣ ኤርትራውያንን ጨምሮ በርካታ ስደተኞች በቁጥጥር ስር መዋላቸው ተገልጿል። ስደተኞቹ በተለያዩ ያልታወቁ ቦታዎች መታሰራቸውን የሚጠቅሰው ሪፊውጂ ኢን ሊቢያ የተሰኘ የስደተኞች መብት ተቋም አፈሳው ስደተኞች ብቻ ሳይሆን ክርስቲያን የሆኑትን ኢላማ ያደረገ ነው፣ በአስቸኳይ እንዲፈቱ እንጠይቃለን ሲል ገልጿል። በሊቢያ እጅግ በርካታ ኢትዮጵያውያን ስደተኞች የሚገኙ ሲሆን በዚህ አፈሳ ምን ያህል ኢትዮጵያውያን በቁጥጥር ስር እንደዋሉ ግን ለማወቅ አልተቻለም። ነገር ግን 160 የሚደርሱ የባንግላዴሽ ስደተኞች በገዛ ፈቃዳቸው ወደ ሀገራቸው መመለሷን የሊቢያ ህገወጥ ፍልሰት መቆጣጠሪያ መምሪያ አስታውቋል። በተጨማሪም የሀገሪቱ ብሔራዊ ደህንነት ምክር ቤት በሊቢያ ህገወጥ ስደተኞች መልሶ ማቋቋም በተመለከተ የቀረበውን ምክረ ሀሳብ ውድቅ አድርጓል። ምክር ቤቱ ባወጣው መግለጫ ይህ የስደተኞች ክስተት ለሀገሪቱ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና የጸጥታ መረጋጋት ትልቅ ስጋት ሆኗል ብሏል። ጉዳዩን ወደ ጎን መተው ለወንጀል መስፋፋት፣ ማጭበርበር፣ ፎርጅርና አሸባሪ ቡድኖችን ሰርጎ መግባት እንዲሁም የአደንዛዥ እጽ ዝውውር መበራከት ምክንያት መሆኑን አመልክቷል። የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ የአሜሪካን እንደራደር ጥያቄ ውድቅ አደረጉ። የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ በሀገሪቱ የኒውክሌር ፕሮግራም ጉዳይ ለመደራደር ከአሜሪካ የቀረበላቸው ጥያቄ እንደማይቀበሉ አስታውቀዋል። ባሳለፍነው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጠቅላይ መሪው ደብዳቤ መላካቸውን ገልጸው ነበር። በዚህ ንግግራቸው ላይ ኢራን ሁለት አማራጭ አላት፣ ወይ ለድርድር ፈቃደኛ መሆን አሊያም ወታደራዊ እርምጃ መቀበል ሲሉ ተናግረዋል። ይህንን ተከትሎ የኢራኑ ፕሬዝዳንት በትላንትናው ዕለት ከሚያስፈራራን አካል ጋር አንደራደረም፣ ትራምፕ የፈለጉት ማድረግ ይችላሉ ሲሉ መናገራቸው ይታወሳል። ከትራምፕ የተላከውን ደብዳቤ እንደተመለከቱ የገለጹት ኻሜኒ የድርድር ስምምነት ውል እንደማያከብሩ ስናውቅ መደራደር ምን ዋጋ አለው? ስለዚህ ለመደራደር መጋበዙ ማታለል ካልሆነ ጥቅም የለውም ሲሉ የሀገሪቱ መንግስት መገናኛ ብዙሃን ዘግበዋል። ትራምፕ በመጀመሪያ የስልጣን ዘመናቸው ከ2025ቱ የኢራን የኒውክሌር ስምምነት በመውጣት የኢራን ኢኮኖሚ አሽመደመደ፣ የኢኮኖሚ ማዕቀብ መጣላቸው ይታወሳል። ትራምፕ ኢራን አሁንም ወደ ንግግር የማትመለስ ከሆነ ማዕቀቦችን ከማጥበቅ እስከ ወታደራዊ እርምጃ ድረስ ሊወስዱ እንደሚችሉ ይዛቱ ይገኛሉ። በኢራን ጉዳይ መጨረሻ ውሳኔ ሰጪ አካል የሆኑት አያቶላህ አሊ ኻሜኒ ኢራንን በማስፈራራት ወደ ንግግር ማምጣት አይቻልም ሲሉ ምላሽ ሰጥተዋል። የኒውክሌር ጦር መሳሪያ መገንባት ብንፈልግ አሜሪካ ልታስቆመን አትችልም፣ ነገር ግን እኛ ራሳችን የኒውክሌር ጦር መሳሪያ አንፈልግም ሲሉ ተናግረዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሮ ሰላም ተሾመ ይዛለች። በድጋሚ አብራችሁን ቆዩ። የአዲስ አበባ ንግድ ቢሮ የነዳጅ ስርጭቱን በሚያስተጓጉሉ ማደያዎች ላይ ህጋዊ እርምጃ እንደሚወስድ አስታወቀ። የአዲስ አበባ ንግድ ቢሮ በከተማው ምንም አይነት የነዳጅ አቅርቦትም ሆነ ስርጭት እጥረት እንደሌለ ገልጾ የነዳጅ ስርጭትን በሚያስተጓጉሉ ማደያዎች ላይ ህጋዊ እርምጃ እንደሚወስድ የቢሮ ኃላፊው ወይዘሮ ሀቢባ ሲራጅ አስታውቀዋል። በከተማዋ የሚያስፈልገው የቤንዚን መጠን 1.4 ሚሊዮን፣ ናፍጣ ደግሞ እስከ 2 ሚሊዮን መሆኑን ያስታወሱት የቢሮ ኃላፊ በዛሬው ዕለትም በከተማዋ አገልግሎት በሚሰጡ ማደያዎች 3.01 ሚሊዮን ሊትር ቤንዚንና 3.87 ሚሊዮን ሊትር ናፍጣ መቅረቡን ገልጸዋል። ነገር ግን ከዚህ እውነታ በተንጻራሪው አገልግሎት በማዘግየትና ነዳጅ እያላቸው የለም በማለት እንግልት የሚፈጥሩና ህገወጥ የሆነ ተግባር ውስጥ የገቡ ማደያዎች ላይ አስፈላጊውን ህጋዊ እርምጃ እንደሚወሰድ ነው ያስጠነቀቁት። ማደያዎች ከዚህ ህገወጥ ተግባር እንዲቆጠቡና አገልግሎታቸውን እንዲያስተካክሉ አሳስበዋል። ከዚህ በተጨማሪም የነዳጅ ተጠቃሚዎችም በንግድ ቢሮ የፌስቡክ ገጽ ላይ በየማደያው ያለውን የአቅርቦት መጠን መመልከትና ህገወጥ ድርጊቶችን መጠቆም የሚችሉ መሆኑን መግለጻቸውን ከቢሮው ያገኘነው መረጃ ያመለክታል። የኢትዮጵያ ምግብና መድኃኒት ባለስልጣን 5 የገበታ ጨው አይነቶች ህብረተሰቡ እንዳይጠቀም አሳሰበ። የኢትዮጵያ ምግብና መድኃኒት ባለስልጣን 5 የገበታ ጨው አይነቶች የተለያዩ የገበታ ጨው ምርት አይነቶች በሚመለከተው አካል የደረጃ ምልክት የመጠቀም ፍቃድ ሳይኖራቸው በመገኘታቸው ህብረተሰቡ እንዳይጠቀማቸው አሳስቧል። ባለስልጣን መስሪያ ቤቱ በቅርቡ ገበያ ላይ ባደረገው ቁጥጥር 5 የተለያዩ የገበታ ጨው ምርቶች የብሔራዊ የደረጃ ምልክት የመጠቀም ፍቃድ ሳያገኙ ምልክቱን
ተለጥፈው ገበያ ላይ ውለው መገኘታቸውን በማህበራዊ ትስስር ገጹ ባወጣው ዘገባ አስታውቋል። ጥቅም ላይ እንዳይውሉ የተባሉት ምርቶች ሊኑ የገበታ ጨው፣ ታሪክ የገበታ ጨው፣ ቤ የገበታ ጨው፣ ሽማ አዮዳይዝድ እና ጂኤም አዮዳይዝድ ጨው በሚባል የምርት ስም የሚጠሩ የገበታ ጨው ምርቶች መሆናቸው ተገልጿል። በመሆኑም እነዚህ 5 ምርቶች የብሔራዊ ደረጃ ምልክቱን የመጠቀም ፍቃድ ያላገኙና ጥራትና ደህንነታቸው ያልተረጋገጠ በመሆናቸው ህብረተሰቡ እንዳይጠቀማቸው ባለስልጣን መስሪያ ቤቱ አሳስቧል። ዶናልድ ትራምፕ ከሚቀጥለው ወር ጀምሮ በርካታ የዓለም ሀገራት ላይ ተጨማሪ ታሪፍ እንደሚጥሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካናዳና የአውሮፓ ህብረትን ጨምሮ ሌሎች የዓለም ሀገራት ላይ ከሚቀጥለው ወር ጀምሮ ታሪፍ እንደሚጥሉ ተናግረዋል። ፕሬዝዳንቱ ያሰሙት ማስጠንቀቂያ የንግድ ጦርነቱ እንዳይባባስ እንዲሁም በአሜሪካና በሌሎች ሀገራት ምጣኔ ሀብት ላይ አሉታዊ ተጽዕኖ እንዳያመጣ ተሰግቷል። ትራምፕ ሮብ ዕለት በብረታ ብረትና አልሙኒየም ምርቶች ላይ የ25% ታሪፍ የጣሉ ሲሆን ከዚህ ቀደም በነጻ ይልኩ የነበሩ ሀገራትም የታሪፍ ጫናው እንደሚመለከታቸው አስታውቀዋል። በያዝነው ወር መባቻ ትራምፕ ከቻይና የሚመጡ ምርቶች ላይ የ20% ታሪፍ መጣላቸው አይዘነጋም። ቁሳቁስ ወደ ሀገራት ሲገቡ የሚጣል ግብር የሆነው ታሪፍ እንዳያኮፐር የእንጨት ምርቶችና ተሽከርካሪዎች ላይ እንደሚጥሉም አስጠንቅቀዋል። የአውሮፓ ሀገራትና የካናዳ መሪዎች የፕሬዝዳንቱን እርምጃ ምክንያታዊ ያልሆነ ሲሉ የወቀሱ ሲሆን የራሳቸውን ታሪፍ አሜሪካ ላይም ጥለዋል። ሌሎች ለአሜሪካ ገበያ በርካታ ምርቶችን በመላክ የሚታወቁት ዩናይትድ ኪንግደም፣ አውስትራሊያ፣ ሜክሲኮና ብራዚል ለጊዜው እርምጃ ከመውሰድም ተቆጥበዋል። ካናዳ ከሐሙስ ጀምሮ ከአሜሪካ የሚመጡ 30 ቢሊዮን የካናዳ ዶላር የሚያወጡ ምርቶች ላይ የ25% ታሪፍ እንደምትጥል አስታውቃለች። የአውሮፓ ህብረት 26 ቢሊዮን ዩሮ የሚያወጡ የአሜሪካ ምርቶች ላይ ከሚመጣው የፈረንጆቹ ወር መባቻ ጀምሮ ታሪፍ እንደሚጥልም አስታውቋል። ምንም እንኳ ትራምፕ በሂደት የአሜሪካ ብረታ ብረትና አልሙኒየም ኢንዱስትሪ እንዲበለጽግ ፈልጋለሁ ቢሉም የሚጥሉት ታሪፍ ሸማቹ ማህበረሰብ ላይ ተጽዕኖ ያመጣል ሲሉ ተንታኞችም ይሞግታሉ። ኩባንያዎች ከውጭ የሚያስመጧቸው ምርቶች ላይ የተጣለው ታሪፍ እንዲነሳላቸው ለትራምፕ ጥያቄ እያቀረቡ መሆኑን የአሜሪካ መገናኛ ብዙሃን ዘግበዋል። ስትከታተሉት የነበረው የዕለተ ሐሙስ መጋቢት 4 ቀን 2017 ዓ.ም የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት